ዘግቦናል። አረ የሚያቀላም የሚያጠብም አልሰማውም፣ ግን እንደዛ ነው የተባለው። ዱባይ ላይ ሲሸጥላችሁ የነበረው እሱ ነው። አንቺ አውቀሽ የፊቱን የገዛሁት ምናምን እያልሽ ዋቴ ስታረጊ ሰማን። አታጭበርብሪ። የስሩንም ገዝተሻል። ኖ ገዝቼ አይደለም እኮ የፊቱንም ስጦታ ነው የሰጠችኝ። እሺ የስሩንስ ምን ልታረጊ ገዛሽ? አራኔ ገዝተሽ ገዝታለች። ቤተሰብ ጌታን አልገዛሁም። ለሰው ስጦታ ምናምን አልገዛሽም? ለማንም ይኸውልህ እጅና ጉልበት ምናምን ይሄ ጆይንታችን ጋር የሚጠቁረው አለ አይደል? ይሄ ብብት ምናምን ኧረ በሽሽት ጋም ተብሏል። አዎ እኮ የጠቆረ የሚያስለቅቅ ነው እንጂ ማስፊያ ምናምን ትላንት ነው የሰማሁት። ዳቦ ተሽጎርጉሮ ተገኘ እኮ። እኔ አልሰማሁኝም። ዳቦ ቤት ተሽጎርጉሮ ብዙዎቹ ይዘውት መጡ። ዳቦውን ራሱ ተሽጎርጉሮብናል። ኧረ ጉቺ ለዳቦችን እያሉ ነበር። ውብዬ ዮኒ ነው አጀንዳውን ያነሳን አይደለሁም ግን ስለዚህ ማጥበቢያ ራሱ ማጥበቢያ ሁላ አለው አሉ የምትሸጠው ልጅቷ። አልሰማሁም። ማጥለያም አለው ማጥበቢያም አለው አሉ። እንደዛ ነው እንደሰማ ነው። እኛ ስም ሲያጠፉ ነው ዮኒ አንዳንድ ጊዜ ገዝተውታል። አሁን ማጥበቢያ ምናምን ያልከውን እኔ አላውቅም። ማጥለያ ሁላ ነው። ምን ማጥበቢያ ብቻ? አይ አልሰማሁኝም ዮኒ። እና ሰው ገዝቶ ነፍሴ ጉዳዩ ተበለሻሽ። ግን ምን አለ መሰለክ ዮኒ ልንገርክ፣ ማለት ከሚሰራ ሰው ስህተት አይጠፋም። አሁን የኔ አይነቷ ብሳሳት ልቀጠቀጥ ነው የሚገባው። ለምን ስራ የለኝም 24 ሰዓት አፌን ከፍቼ ነው የምውለው። እንዴት ገባክ? ከሚሰራ ሰው ግን ስህተት አይጠፋም። ገባ? እንደዚህ አይነት እኮ አሁን ለምሳሌ አሜሪካን ሀገር እንጦሮጦስ ነው የሚከቱሽ በእንደዚህ አይነት ስራ። ቀልድ የለም። እንጦሮጦስ አንድ ሰው መጥቶ ይሄ ነገር እንደዚህ ያደረገብኝ ብሎ ከከሰሰ ያንን ካምፓኒና በፋክት ከተያዘ አለቀለት ነው ማወራሽ። እንኳን ብዙ ሰው ኮምፕሌን ሲያደርግብሽ ስህተተኛ ነሽ። አንድ ሰው አይደለም የመጣው እዛ ቦታ፣ ብዙ ሰዎች ነው ኮምፕሌን አድርገው በዛ ጉዳይ ነው የመጣው። ደግሞ የምናወራው የቆዳ ጉዳይ ነው። ኢትስ ቬሪ ሴንሲቲቭ፣ በጣም ሴንሲቲቭ የሆነ ጉዳይ ነው። ገባሽ? ስለዚህ እንደ ቀልድ የምታየው አይደለም ጉቺሻ። አይ ነው ግን የኛ ሰው ይሁን እኔ እንዴት ኤክስፕሌን እንደማደርግ ለእኔ አሁን በማናቸውም ሳይድ አይደለውም። ሆነስትሊ ስፒኪንግ ጓደኛዬም አይደለችም። 3 ጊዜ ነው ያገኘኋት ሶሊን። አንድ ባለ ሀበሻ ልደት፣ ከዛ አለ ሀበሻ ልደት ላይ ተግባባን። የኔን ልደት ጠራኋት። ከዛ ደግሞ አንድ ቀን አንዴ በጸበል የሆነ ቦታ ሄዶ ይማልልኝ ስውሩ ነው ምኑ ብላ ያለችበት ቀውጤ አድርጋለች ከዚህ በፊት። ያ አይ ነው ኦኬ፣ ከዚህ በፊት የነበረውን ነገር አውቃለሁ ግን ዮኒ ሆነስትሊ ስፒኪንግ መጥፎ ልጅ አይደለችም። ትረስት ሚ በጣም ሺዝ በቃ ፖዚቲቭ፣ የሰው ማደግ የሚያስደስታት የእውነቴን ነው የምነግርህ። ባየኋት ቀናቶች በጣም ፖዚቲቭ። ስለዚህ በምን አውቃ ነው እነዛን ሎሽኖች ያመጣችው? እስቲ እሷን መልሽልኝ። ሎሽኖቹ እኮ ማለት ነው ልንገርህ፣ የኛ ህዝብ ምን አለ መሰለክ የሆነ ነገር ዘንበል ብሎብክ ሲያይ ትንሽ ብቻ ዮኒ ልንገርክ ዘንበል ላይ አይበልብክ። እዚህ ሚዲያ ላይ ትንሽ የሆነ ቀኖች እንደዚህ አይበልብክ። ሁሉም የቆየ ቂሙን ይዞብክ ነው የሚመጣው። ሁሉም በልቦ ያስቀመጠው እነዚህ ነገሮች ፋርማሲ ውስጥ ይሸጣሉ። የእውነቴን ነው የምልክ ዮኒ አሉ በየቦታው። ኢቭን እንትኖች አሉ ፊሊፒኖች አሉ ኦንላይን ላይ እዚሁ ቲክታክ ላይ የሚሸጧቸው። ገባክ? የሀገሪቷ መንግስት እኮ አምኖበት ላይሰንስ ዶኖ የሚገባ እቃ እኮ ነው። እቺ ልጅ እኮ ኮንትሮባንድ የገባ ነገር እኮ አይደለም የምትሸጠው። የእውነቱን ሀቃቁን እንነጋገር ከተባለ ድርጅቶቹ እዚህ ሀገር ታውቃለህ ኢሌጋል ነገር የለም፣ አይቻልም። አንዳንዴ ይኸውልህ አብረን ራሱ ዮኒ ምግብ እንበላና የበላነው ምግብ ላንተ ሰላም ይሰጣል፣ ለኔ ላይ መቸኝ ይችላል። አንዳንድ ክሬሞች ኢቭን ከምትበላቸው ምግቦች ጋር ሁላ ክሬሙ ላይ ስማማ ይችላል። አለርጂክ ልትሆን ትችላለህ። የሰዓት አጠቃቀም ታው ምንድነው ብሊች ማድረግ ቆዳውን የፈለገው አበሻ። እኔ ብሊቺንግ አልወሰድኩኝም። ኖርማል የፊት መታጠቢያ ሰንስክሪኖች ምናምን ነው የወሰድኩት። ግን ዮኒዬ አብዛኞቹ እነዚህ ነገሮች የወሰዱት ማዳም ቤት የሚሰሩ ልጆች ናቸው። አሁን ግልጽ ለመቅላት እንደ ማዳም። ከዛ እነዚህ ልጆች እሳት ጋር የሚጠጉ ናቸው። ገባክ? ነገርየው ደግሞ ሲናገሩ እንደሰማሁት ወደ እሳት ወደ ፀሐይ መቅረብ አትችልም።
ማዳም ቤት ቁጭ ብዬ በሆነ አጋጣሚ ሻይ እንኳን ለመጣድ እሳት ስራ አልሄድም ካሉ ሐራም ውሸት ነው። እሺ ይላል ማለት ነው። አይ ዶንት ኖ ግን ኮማስተዋል በእንግዲህ ፕላስ ከእንደገና በደንብ ብሊቺንግ ነው እያሉ ብሊች ያደርጋል። ኦኬ ጋች ያ ይሄ ብሪፍ የሆነ ማብራሪያ ያገኙ አይመስለኝም። ቢካዝ ምናልባት የእውቀት ማነስ ይኖራል። እኔ አሁን ትላንት አውጥቼ ያሳየኋቸው 3 እቃዎች አሉ። ከፍቻቸው አልተጠቀምኩም። ምንም የሚነበብ እኔ ሞ ስታሳይ የታች ቤቱንም ቅባት መስሎኝ ደንግጬ አልጠራችም። ሶስቱን ዮኒ አልገቡኝም። ምን እንደሆኑ የተጻፈም ነገር የለውም። ልሙጥ ነው። ምን እንደሆነ አልገባኝም። ከፈትኩት ሳየው ምንም ነገር አልገባኝም። ቁጭ አድርጌዋለሁ አለ። ትላንትም ማሳይቻለሁ። ሌሎቹ እነዚህ ስኪን ኬሮቹን ምንም እንትን የለው ሺያ በተር ምናምን ነው የሰጠችኝ። ኧረ እኔም ማርፈልሽ ታሪክ የለም እናቱ እና ተጠቀምኩኝ። ግን አንዳንድ ጊዜ ስህተት ሊኖር ይችላል። አዎ ስኪን በጣም ሴንሲቲቭ ነገር ነው። በትንሹ ነገር ሊጎዳ ይችላል። ያጠቃቀሙን በደንብ አልነገረቻቸው ይሆናል። ሜይ ቢ ሰዓትም አይመችም። ማዳም ቤት እየኖርክ እኔ እኮ አንዳንዴ እውነቱን እውነት ማለት ጥሩ ነው። ሰዓት ሳላሳልፍ ተጠቀሜ ነው እንዲሆንኩት ሐራም ያላችሁት የምትሰሩበት ቦታ እኮ ለመድኃኒት አይደለም ለምግብም ሰዓት የሌለበት ቤት አለ። እናውቃለን እኮ ግዴታ ውስጡ መግባት የለብንም። አንዳንድ ጊዜ ለምን ተቀባችሁላ ተብለህ እኮ ትጠይቃለህ። አታውቅም ምን ልትሆን ተቀባክም ይመጣል። በመሃሉ አቋርጠውትም ሊሆን ይችላል። ስለዚህ የሆነ ነገር ሲገኝ አንድ ላይ እንትን ከማለት ቆም ብለን ማሰብ። ትላንትናዋ በጣም ላይታች ያለች በጣም የተንገላታች እህት ነች። ልታጠፋ ትችላለች። አጥፍታም ሊሆን ይችላል። መካስ ካለባት ትክሳለች። የደቦ ፍርድ አታድርጉት ነው እኔ የገባኝን የልቤን እውነት ነው የተናገርኩት። ማንም ግን ምን ይሆን መሰለሽ አሁን እኔ አሁን በሴት ሳይድ ሳየው ከአንቺ ፕሮዳክት ገዝቼ ዲቴሉን ሞር ሳትነግሪኝ አንቺ ነው አይደለ? አንቺ ነሽ ሻጯ። ስለዚህ አንቺ ደግሞ ያ ነገር ተነግሮሽ ነው በእርግጠኝነት ለእኔ የምትሸጭልኝ። ይሄ ፕሮዳክት አለኝ በዚህ ነው እንደዚህ እነግርሃለሁ ብለሽ ነው የምትሸጭልኝ። ምንም ነገር ሳትይኝ ከሸጭልኝና እኔ ያገኘው ብዬ ላፍ እያረኩኝ ባረገውና ነገሮቼ ቢበላሹ እንደ ሴት ወንድስ ችግር የለውም ጅፊት ብንሆን ጣጣ የለም። ለሴት ግን ገባሽ የሆነ ሞራል በጣም ይነካል። የተቻለ ልሁን ብላ የምትል ሴት እነዛ የዳኑ ሴቶች አሉ። ማያነቡ አሉ እንዴ ማያነቡ አሉ። አረብ ሀገር ማያነቡ አሉ። ቤተሰብ ጥንቃቄ ማያደርጉ አሉ። አዎ ስለዚህ ያ ነገር ቢሆንባቸው ሲያዩ ያንን መጠቀም ከጀመሩ ጀምሮ አንቺ እንዳልሽኝ እሳት አካባቢ ፀሐይ ላይ ሙቀታማ የሆነ ነገር ላይ የሆነ የሚያበላሽ መሆኑን በደንብ ነግራቸው ቢሆን የሚያደርጉት ምናልባት ነገሩ እየቀነሰ ሊሄድ ይችላል። አይ እንደዚህ ከሆነማ አልገዛ እኔ ሰዓት ላይ ስለመሆን እንትን አልልም ማለት ይጀምራሉ። ወይም የሆነ ነገር ብቻ አይ ቲንክ አንዳንዱ ፕሮዳክቱን ሞር ለመግፋት ሲል ኢትስ ፐርፌክት ምናምን ብለው የሚሉት ነገር አለ። አሁን ለምሳሌ እኔ ባታና ኦይል የሚባለውን ስሸጥ ቲክታክ ላይ አለ። ባታና ኦይል ከቲክታክ ነው የምትገዢው፣ ግን አብዛኛው ሪዛልቱን ገብተሽ ማየት ትችላለሽ። ለፀጉር ነው፣ ያጠነክራል፣ በጣም ቆንጆ ያደርጋል። በዛ የተነሳ ብዙ ሰዎች ያንን ፕሮዳክት ተጠቅመው በጣም አንድ ኮምፕሌን የለብኝም። ስለዚህ ይገር ሜክ ሹር የአንቺ የሆኑ ሰዎች እንደዛ አይነት ፕሮዳክቶች ሲኖራቸው በደንብ አድርጎ ገዢ አክባሪ ነው። እኔን አምኖኝ ነው የሚገዛው። እኔን አምኖ ላደረገው ደግሞ ምን ይሆናል? ችግር ሲመጣም እኔ ነኝ የምጠየቀው። አሁን ለምሳሌ ካስታወሽ ፊት አውራሪ ሚኪ ባስታወቀ ባደረገው ማስታወቂያ በሱን የሚያውቁ ሰዎች ሄደው እዛ ውስጥ ገብተው ብራቸው እንዴት ያቺ እንደቀረጠፈቸው አይተቻል። እና ሰው እሱን ነው እሱ ላይ ነው ጉሩ አንተና ምን የገዛው ማቀል ጉዳይ የለም ነው የሚለው። ስለዚህ ሁሌም የምናደርገው አበሻ ምናልባት ለሌሎቻችሁ ከዚህ ትምህርት እንድትወስዱ የሆነ ዕቃ ስትሸጡ በደንብ አድርጋችሁ ነግራችሁ ቢሆን በጣም ውጤታማ ያደርጋል ባይ ነኝ። እና እሷ ላይ የዋሸችው ነገር አለ እኔም ላይ አንቺ ማታውቂው ምን ይሆናል መሰለሽ? ልዘግብሽ ሽቶ ጠይቂያት። ሪከርዱ ስላለኝ ስላስቀመጥኩት ለሰውም ከዚህ በፊት ምን ሆነ ልጅቷ ዮኒ ሽቶ እሸጣለሁ የሽቶ ፕሮዳክት ስላለኝ ብታስተዋውቅልኝ ስትል አይ እኔ ሽቶ አስተዋውቂያለሁ ከዚህ በፊት ስለዚህ በጣም
ስላስተዋወቅኩኝ መስራት አልችልም ብዬ ስላት፣ አይ በቃ አንተ አይተህ አስተያየት እንድሰጠኝ ነው አለችኝ። አይ ሽቶ ከሌላ ሀገር ከተላከ ለሚስቴ ብቻ ለእኔ ከላክሽ ሚስቴ ጥያቄ ትጠይቃለች። እንደ ሰው የማን ሴት ናት ምትልክልን? ስለዚህ ከላክሽ ለሚስቴና ለልጆቼ ከላክሽልኝ፣ ለማያ ከላክሽ ችግር የለውም፣ ካልሆነ ግን ይቅር አልኳት። ለእነሱ ኧረ ምንም ችግር የለም ለሚስትህም ለሚጣይም እልካለሁ ብላ አድራሻ ላክልኝ ትለኛለች። የፖስታ ቤት አድራሻዬን ሰጣታለሁ። የሆነ ጊዜ ላይ ስትቀውጠዋል ነበር ቲክታክ ላይ መተት አድርገውብኝ ወንድማማቾች ምናምን። በዛ የተነሳ እኔ ምን አንቺ ልጅ ያምሻል እንዴት እንደዚህ ይባላል? እንደዚህ ቢደረግ ነገር እኮ የለም ስላት፣ ላጥ ብላ ሌላ ቦታ ሄዳ ዮኒ ማኛ ፈልጎኝ አድራሻውን ልኮልኝ ነይ ብሎኝ ነበር አሜሪካ ስትመጪ ብላ አደባባይ ታስለቅቃለች። በጌታ በኢየሱስ ስም ብዬ ነው እንዴ እግዚአብሔር ሲያወጣኝ ቼክ አርኩኝ ምን እንደጻፍኩ አይዋለው። ኤግዛክትሊ የተባባልነው ነገር አለ አምጥቼ ለህዝቡ አሰማው። አንዳንድ ሰዎች እንደዚህ ሽምጥጥ አድርገው የሚዋሹት ነገር በእኔ ላይ ያደረሰችውን ስለማቅ ሌሎችንም እርግጠኛ ነኝ ይህን ፕሮዳክት ሳትነግራቸው ነው አብዛኛው ጊዜ ስታደርገው የነበረው ብዬ ነው ማምነው። ለምን እኔም ባረገችው ነው የምነግርሽ። ይሄኛው ፕሮዳክት ላይ ለቪዲዮዎቿ ላይ ከገባክ ያው እውነቱን ስለሆነ የምንነጋገረው ቪዲዮ ሰርታ ነው ፖስት የምታደርገው ቲክታክ ላይ አደራ ይላል። እንደውም ቪዲዮዎቿ ላይ አብዛኛው አደራ እያለች ነው የምትሰራው። ከአንተ ጋር የነበረው ኬዝ ሌላ ነው እንዳጋጣሚ፣ ግን ያንን የዋሸችው ነገር አሳዘነኝ። ሀው ሰው በዛ ደረጃ ሊዋሽ ይችላል ብዬ አሰብኩና እንዴት for what reason? በቃ ሴት የተባለች በሙሉ ተፈላጊ ናት ገብቶሻል ብለው የምትቆሚ በተለይ የታች ቤቱንም የላይ ቤቱንም ቀባብተው ፊታቸው ቡድስድስ ጥቁርቁር ምናምን ጀመረ። ፊት በጣም ሴንሲቲቭ ነው። እዚህ ሀገር ደርማቶሎጂስት ይባላሉ። በጣም በቆዳ ሕክምና እዛ ተሂዶ ነው ቼክ ተደርጋችሁ ቼክ አድርገው ምናምን ነገር ከቆዳችሁ የሚስማማው ነገር ተቀምሞ እሱ ነው የሚሰጣችሁ። አሜሪካን ሀገር ዝም ብለህ የተገኘውን አትመርቅ። እና በዛ ነገር ብዙ ሴቶች ብዙ ፕሮዳክቶች መጥተው ሰዎቹ ለቆዳ የሚስማማ የማይስማማ የሚባለው ነገር የለም። አበሻ የተሰጣትን መለደፍ ነው። ያው አረብ ሀገር ትምሮ የለም ይለዳድፋሉና ለዳድፈው ደግሞ ምንትንም አለው። ጌታ ሆይ ይቅር ይበላችሁ። ሰዎች እስኪመጡ ትንሽ ልጫወት። ያጠባልም አለ ይቀቡታል ለማጥበብ። እኔ ማዳም ቤት ተቀጥራችሁ ልትሰሩ እንጂ ሌላ ነገር አለ እንዴ? ቤተሰብ ሌላ ነገር አለ? ማዳም ቤት ሌላ ታሪክ አለ እንዴ? ማዳም ቤት ሲቀባ ያጠባሉላ ተብለው አጅሬ እየመጡ ያሹታል። ልጅቷ እኮ እልል ያለች መሀይም ናት። ምን የመሰለ መሀይም፣ ምን የመሰለች መሀይም። እና እሷን ተቀብለው የሀገር አረብ ሀገር ያለች ሴት እየቀዛች መለቅለቅ ነው ይጠባል ብለው ምናምን ነገር ፊታቸውንም ምንም ተለቅልቀው ብዙ ሰው ኮምፕሌን አደረገ። ልጅቷ የሚገርማችሁ ነገር ለእኔ ራሱ ሽቶ እሸጣለሁ ዮኒ ምናምን ስትለኝ ሽቶ ትሸጫለህ? ኦኬ። አይ የሌላ ሰው ስላስተዋወቅኩኝ ሌላ ሽቶ ማስተዋወቅ አልችልም፣ ስለዚህ አም ሶሪ አልኳት። ስለ ኖ አንተው ቼክ አድርገው እንትን እንድትልልኝ ነው ስትለኝ፣ አይ እንደዛ ከሆነማ ለሚስቴምና ለልጆቼም አብሮ ካልተላከ ሽቶ ከተላከ ሌላ ነገር ይመስላል። ስለዚህ እንደሱ የምታደርጊ ከሆነ ለልጆቼም ለሚስቴም አድርገሽ ላኪ አልኳት። ከዛ አድራሻ አለችኝ፣ ሰጠዋት። አጅሬ እብዷ እግዚአብሔር በሚያውቀው ዮኒ ማኛ እቤት ሁላ ነኝ ብሎ አድራሻ ሰጥቶኛል። ሚስቴና ልጆቼ እኔን ላደርጋቸው ነው። እሷ እኔ ቤት ከመጣች ፈልጎኝ የሆነ ጊዜ ቀውሳ መተት አረጉብልኝ ስትላል ነበር ልጅቷ። እንደዛ ብላ መጣ ነበርና ገርሞኝ አይ ሴት አልኩ። በቃ
ደግሞ እግዚአብሔር ሲያተርፈኝ ቮይስ ሜል አለ። ቮይስ ሜሉን አስቀምጨው ነበረ፣ ለህዝቡ አሰማሁት። እግዚአብሔር ምስክረኝ። እና አንዳንድ ሴቶች ለምን አበሻውን መበደል እንደምትፈልጉ አላውቅም፣ አይገባኝም። አበሻ ምስኪን ነው፣ ገንዘብ ያወጣል፣ እንደዚህ ግዛ፣ ለፀጉር ለፊት ምናምን። እኔ ኳቸው ባንታና ኦይል ባታና ኦይል እኔ ኳቸው አስጠይቁ። ባታና ኦይል የተጠቀማቸው ወንድምናቶቼ እኔ ፕሮፋይል ላይ ገብታችሁ እያንዳንዱ ሰው ባታና ኦይል የተቀባ ፀጉሩ ላይ ለውጥ አመጣል። እያንዳንዱ ሰው ለምን ነገ ያስጠይቀኛል። አበሻን ባታል ወንድም እህቴን ስንት የሚታለል እያለ ለምንድን ነው አበሻን ማታለው? ስለዚህ ባታና ኦይል የተቀባችሁ ወንድምናት ፕሮፋይል ላይ አለ፣ ገብታችሁት በደንብ ፀጉር ይቀይራል። የማይጠቅም ነገር ስታረጉ ግን ምን ይሆን መሰላችሁ? መጨረሻችሁ ውርደት ነው። አሁን ለማደባበስ ሞክረውላታል። ልጅቷ በጣም ሀስለር ናት። ሊያደባብሱላት ምን ሊሉላት ምናምን ያሉት ነገር አለ። ይኸው ጠይቋቸው እዚህ ጋር ያሉ ባታና ኦይል የተጠቀሙ ወንድምና እህቶቼ እና የዛ ፕሮዳክት ብዙዎቹ ተጠቃሚ ናቸው። ምክንያቱም በሴሉ አውቀዋለሁ። እኔ ላይ ገብተው ስለዋለ ሪቪውን ማየት ትችላላችሁ። እንደ ጉድ ሶሻል ሚዲያ ላይ የሚሸጠው እሱ ነው ለፀጉር እንደ ጉድ የአብዛኛዎቹ። እና ምንድነው አበሻ እሷ አሁን የተማረች ሰው አይደለችም፣ ኬሚስት አልተማረችም፣ ምንም ነገር ስለ ቆዳ ደርማቶሎጂስት አይደለችም፣ ምንም እውቀት የላትም። ምንም ዝም ብላ ነው የምትሸጥላችሁ። ስለዚህ ከየት መጣ ብሎ የሚጠይቅ የለም። አረብ ሀገር ደግሞ ተመላልጠው አሁን ለምሳሌ ይቅርታ አድርጉልኝ ሴቶችዬ፣ እሙሟችሁ ለምጥ ቢመስል ምን ልትሆኑ ነው? ለምጥ የያዘው ቢመስል ተቀብተሽ ያቀላል ብለሽ ጉድሽ ፈላ። ገባሽ? ቢያንስ ፊትሽ ላይ ከሆነ ሜካፕ ምናምን አድርገሽ ፒፕሉን ትሸውጃለሽ። እታች ቤታች ጎርጉሮ ሰውየው ሩጫ ነው የሚጀምረው። የማያስፈልግ ነገር አያስፈልግም። እና አበሻውን ለማታለል የሚኬድበት ቦታ አንዳንዶቹ መርዞች ናቸው። እኔ ከተጠቀምኩ አበሻው ገደል ቢገባ ምንም የማይመስላቸው ሰዎች አሉ። ያንን አልደግፍም። ለወገን ከሆነ ለወገን የሚጠቅም ነገር ማድረግ ያስፈልጋል። ይኸው ጉቺ ወጣ አልተጠቀመችም ፕሮዳክቱን ሲባል ጉቺ ይዛ ወጣች ሙሉ የተጠቀመችውን። እነዚህ ያልተጠቀሙትን ለምን? አንዳንዴ ጓደኛ ለጓደኛ ይሸፋፈናሉ። እዛ ሌላው ተጎዳው ይህን ተጠቅሜ ካለ ለአንድ ሰው እዚህ ሀገር ይከሳል። አንድ ሰው የሆነ ነገር ተጠቅሞ የሆነ ፕሮዳክት ተጠቅሞ አሜሪካን ሀገር ቢበለሻሽ ከሶ ሚሊዮነር ነው የሚሆነው። ቀልድ የለም። እዛ ሀገር ግን ብዙዎቹ ኮምፕሌን ካደረጉ ያለ ምክንያት ኮምፕሌን አላደረጉ። ምክንያት ሳይኖረው ለምንድን ነው ኮምፕሌን የሚያደርጉባት? ጥሩ ፕሮዳክት ከሸጠች ለምንድን ነው የማይደረግባት? ተግባባ። ማንም እንትን አይልም። እና በአብዛኛዎቹ ፊታቸው ተበላሽተዋል። ጭራሽ ያስተካክላል ተብሎ ተዥጎርጉሮ ቁጭ ብሎ። ስለዚህ እውነት ነው ይሄ። ልጅቷ ምን የላትም፣ እውቀት የላትም። እነሱ የሚሉትን ትከተላለች፣ ትሸጠላቸዋለች በቺፕ አምጥታ። አበሻው ገደል ይገባል። ስለዚህ አትጠቀሙ። አረብ ሀገር ያላችሁ እህቶች ዶክተር ጋር ካልሄዳችሁ በተለይ ለፊታችሁ እንጂ እመኑኝ ወንድ ልጅ አያይም። ታች ቤት አበሻው እንደ አይ አትቀቡ። ታች ቤት እቀባለሁ ብለሽ አመድ እንዳታረጊው። ተይ እናቱ። አሁን የሰማሁት ነገር ነው እንጂ ከመቼ ጀምሮ ነው ዳቦ የሚቀባው? ከመቼ ጀምሮ? ኧረ ተው። ከመቼ ጀምሮ ነው የምትቀቡት? ጉድ እኮ ነው። አበሻ ትገርማላችሁ አበሾች። ብቻ በርቱ፣ ቀቡ። የታባቱ ቀቡት፣ ይመላለጥ።
የሆነ ጊዜ ላይ ደግሞ ለወንድ የሚያሳድግ ብለው መሸጥ ጀምረው ነበረ። ሰው ጤነኛ ነው? በሚቀባ ነገር አሁን መቀመጫ የሚቀባ የሚያሳብጣል ብለው ኢትዮጵያም ይሸጣል። አሁን የሴት ልጅ መቀመጫ ሲቀባ ያሳብጣል። እርሾ ነው ነው። ምን እብድ ናችሁ? ሴቶቹን ግን እንደፈለጉ ይጫወቱባቸዋል አይደል? እስቲ አሁን ለምሳሌ ምንም አይነት ነገር ተቀቡ፣ እንዴት ነው የሚያብጠው? አለርጂ ከሌለብሽ። አለርጂ ያለው ነገር ያሳክካል፣ ያብጣል፣ ይቆስላል። እንዴት ስለተቀባ መቀመጫ አንድ መቀመጫ ይወፍራል ብላችሁ ታስባላችሁ? የዘሬን ብረው ብተው ያንዘርዝረኝ ነው እናቱ። በቤተሰብ መቀመጫ ከሌለሽ የለሽም። ቱርክ ወይ ስፖንጅ ገዳ፣ ስፖንጅ ገዳ ወይ ቱርክ ሄደሽ ታስመርጊያለሽ። አለቀ። እውነቴን ነው። እርሾ የለውም። ውሸት ነው የሚዋሿችሁ። ፈጣሪ ምስክሬ፣ ውሸት ነው። አይሰራ። ያታልሏቸዋል። ግን አበሻ ይህ ኮምፒቲሽን ውስጥ ገብተዋል። ያልሆነ ነገር ላይ መሀይም ስለሆነ መጫወት ይቻላል። አበሻ እንግዲህ አሜሪካን ሀገር ይሁ አንድም እንደዛ ብሎ የሚሸጥ የለም። እንግዲህ በቴክኖሎጂ ማን ይበልጣል? አሜሪካ ትበልጣለች። ለምን አይሸጡም? እዚህ ጉሮሮ ላይ ነው ይከሰሳል። እንዳለ ካምፓኒው እስር ቤት ነው የሚገባው። ስለዚህ ማውን ፕሮዳክትን የሚሸጡት ያላደጉ ሀገሮች ላይ ብሊች ማድረጊያ ሰውነትን በጣም ለመቅላት ብሊች የምታደርጉ ሴቶች ካላቸው አፕራምሹ መጨረሻው ብትንትኑ ነው ፊታችሁ የሚወጣው። በጣም አደገኛ ነው። ፊትን ቀላ ለማድረግ የምትቀቡ ሴቶች አላችሁ። የሴት ልጅ ችግሩን ልንገራችሁ። ትንሽ ሾጥ እንደሆናችሁ በስሱ ልንገራችሁ። ሴቶች ሾጥ እንደሆናችሁ በትንሹ ሾጥ ናችሁ። ሜካፕ ለምትቀቡ ቶች ፊትን የሚያለሰልስ የሚያጸዳ ነገር ፕሮዳክት ማታ ላይ ትጠቀማላችሁ። ፊትሽ እንዲጸዳ ንጹህ እንዲሆን ምንም እንዳይኖረው። ኦኬ፣ ፊትሽ እንዲጸዳ ልስላሴ እንዲኖረው ብለሽ ትቀበያለሽ። ጠዋት ላይ ዱቄት ትቀበያለሽ፣ እሱን ትተሽ። ስለዚህ ክላሽ አያደርግም ወይ? አንዱን መምረጥ ነው ወይ ዱቄቱን ወይ ንጹህ የሚያደርገውን መምረጥ ነው። ንጹህ የሚያደርገውን ከመምረጥ እንዴት ዱቄት ትቀበያለሽ? እንዴት ትቀበያለሽ? ንጹህ የሚያደርግ እዚህ ጋር ተቀብተሻል። የሚያነጻ ፊት የሚያጠራ የሚያለሰልስ ተቀባሽ እዚህ ጋር። ኦኬ አንደርስታንድ። እዚህ ጋር ከመለሰች ደግሞ ዱቄቱን ትመርጊያለሽ። ኮንፊውዝድ የሆነ ማንነት ሴቶች ጋር አለ። ኮንፊውዝድ ያደርጋል። ፊትን የሚያነጻ የሚያጠራ ምናምን ብዙ ነገር እያለ እሱን ተቀብተሽ እዚህ መልሰሽ ዱቄት ትቀበያለሽ እና መልሶ እያበላሸው በሁለቱም ነው የሚያንገጫግጯችሁ። ሌላው ምንድን ነው በጣም ከሚደንቀኝ ነገር በጥፍር ላይ ጥፍር ያስቀጥሏቸዋል። እኔ በጣም የምወደው ነገር እሱ ነው። ጥፍር እያላችሁ ጥፍር ቀጥሉ ይሏቸዋል። በጣም ነው የምትመቹኝ። እና ይሄ ኢንዱስትሪ የሴትን ገንዘብ ወንድ ልጅ ስለማያገኝ ካምፓኒ ያገኘዋል። በምንም አድርጎ ከሴት ገንዘብ ያስወጣል። እና በጥፍር ላይ በአይን ላይ በዚች ላይ ዊግ ያስጨምራቸዋል። ደስ የምትሉ ነገራችሁ እሱ ነው። እዚችው ላይ እዚህ ላይ ወይኔ እንዴት እንደሚያምር የአይን ዊግሽ የሚል ሰው እንደሌለ እያወቀ እና በጣም ሴትን የማታለያ መንገዶች ብዙ ነገሮች አሉ። ብዙ ነገር አለ። ያስቀኛል። ስለዚህ ያ ሴቶች አሁን ለፊታቸው የሚቀበቱን ነገር እቤት ይሁት። እኔም ቤት ነው ያለው። በነገራችን ላይ ሚስቴም ማያ ልጄም አላት። የሀገር የሚቀቡት ነገር አላቸው እና ያስቁኛል።
ለእኔ አይገባኝም፣ ለሴቶች ግን ይገባቸዋል። እዚህ ጋር ፊት ማለስለሻ፣ ማስጃ፣ ቀላ ማረጊያ ምን ማያ ይቀባሉ። ከዛ ደግሞ ዱቄት አለ። አንዴ አምጥቼ አሳይቻችኋል ነበር የሀገር የሜካፕ ዱቄት የሚስቴ አምጥቼ አሳይቻችኋል። እኔ አይገባኝም፣ ግን ወርዲ አይገባንም። ተግባባ። እንደዚህ አይነት ነገር ሴቶች ጋር አለ በብዛት። አልመጡም አባቶች እስካሁን። ስለዚህ እኛ እንጫወታለን እስከዛ። አሁንም የምለው ምንድን ነው፣ ጥሩ ነገር አለ። ሴቶች ግሎ ሲያደርጉ ደስ ይለኛል፣ አልዋሽም። ሲያምርባቸው ምናምን ኮምፕሌን አላደርግም። ግን አረብ ሀገር ላይ አሁን ለምሳሌ ወርቅ ብትገዙ፣ ልብስ ብትገዙ፣ ዊግ ብትገዙ ምናምን ኖርማል የሚቀባ ነገር ግን ይገርብ ይከፉ ፊት ላይ የሚቀባ በተለይ የድፍረቷ ድፍረት እኔ ልጅቷን ያደነኳት እሙሙ ያጠባል ብላ ሸጠችላቸው። አንበሳ ነሽ። አለማድረግ አይቻልም። ዳቦሽን ያጠባዋል ተብላ የሀገር ሴት ስትለቀለቀው ትውላለች። አረ ትችላለች። አይ ኖ በእውነት እውነቴን ነው። አስባችሁታል? ዳቦ ቤትሽ ይጠባል ተብላ የሀገር ሴት ስትፈትገውላ ተገሽልጦ ጉድ ሆነዋል። በምን አወቅሽ መስፋቱን ገለቴ? በምን አወቅሽ ቤትሽ ሰፊ መሆኑን? በምን አውቀሽ ነው እናቱ ተቀብለሽ ስቀቢው የነበረው? አስሞክራው ሰውየው የአረብ ጋዜጣ ማንበብ ጀመረች። እሱ ሲያጫውት የአረብ ጋዜጣ እንደዚህ ይዛ ሀቢቢ ማለት ጀመረች። ስለዚህ ይሄ ይመስለኛል። እና በተለይ አረብ ሀገር ላላችሁ ቶቼ በፍጹም የፊት ፕሮዳክት እና የገላ የውስጥ ፕሮዳክት ከሀበሻ ገዝታችሁ በኋላ የማይጠየቁበት ስለሆነ ገደል እንዳትገቡ በሚል ነው። ሌላው እውነት ነው። አንድም ሰው በዚህ ነገር ችግር ገጥሞኛል ካለ ችግር ገጥሞታል። ብዙ ሴቶች መጥተው ነው ስለዛ ኮምፕሌን ያደረጉት። ስለዚህ እኔ ከነሱ ጎን ነኝ፣ ከአንቺ ጎን አይደለሁ። ለምን አንድ ሰው የአንቺን ፕሮዳክት ተጠቅሜ ተጎድቻለሁ ካለች ለምንድን ነው ማልሰማት? ምን አይነት ማህይምነት ነው? ምን አይነት መሸፋፈን ነው የምትሰሩት? አንድም ሴት አንድታችን ያ ነገር በአካሏ ላይ ጉዳት ካመጣ በቃ አምጥቷል። የመደባበቅ ነው። በተለይ ሴቶች እዚህ ዳቧቸው አካባቢ ምንም ነገር እንዳታደርሱ። በጣም ሴንሲቲቭ ነገር ነው። በጣም እንደ የማይነካ ቦታ ነው። እምቢ ካለሽ በአመድ ምናምን አሸት አድርገሽ ነጭ እንጂ ሌላ ነገር እንዳታረጊ። እንደዚህ ነው እንጂ ከዛ ውጪ ባትሞካክሩት ጥሩ ነው። ወይ ቋጩ ወይ ላጩ ወይ በአመድ ንጩ እናቱ። ከዛ ውጪ ምንም ውስጥ ባትገቡ ደስ ይለኛል። ምክንያቱም ጥቅም የለው። ምን ነው የግር ችግር አለብህ እንደ 10 ቀለሜ ላይ ሄድበት የምትለኝ? ምን ነው የግል ጸብ አለብህ? የግል ጸብ ነው። ወይባ ታጠኑ ሙድ አለው። አሪፍ ሙድ ነው ወይባ። አይ ቲንክ ጥሩ ነው። ሴት ልጅ ጭሳጭስ ሲነካት ጥሩ ነው። እንደዛ ሲባል ሰምቻለሁ። ለሴት ልጅ ወይባ ለየትኛው ሰው። ስለዚህ ችግሩ ያ ነው። ሰው ይታዘባል። እያየን ይሄዳል። መጨረሻ ላይ ምን ይፈጠራል? ኦኬ ይነዋት ምን እናርግ ብለው ይመካከራሉ። ጠላት በበዛ ቁጥር ምን እናርግ የሚባል ኮሚቴ አለ። ወደድክም ጠላም አንድ ትሆናለህ። ከዛ በኋላ ምንድነው ዩቲዩብን አሁን ሪፖርት እያደረጉት ነው። ዩቲዩብ ደግሞ
በዛ ነገር ላይ ቀልድ አያውቁም። ያፈናጥሯታል ነው ማለት። ያ ደግሞ ሆነ ማለት በኢትዮጵያ ኑሮ ላይ ያለ ትምህርት የትምህርት እስኪል የላትም፣ የሌላ ችሎታ የላትም፣ ገደል ገባች ማለት ነው። ስለዚህ ያንን ነገር ብናስተውል ጥሩ ነው። አንዳንዴ እኔ አሁን የፈለገ ነገር የኔ ፔጅ ቢሆንም አይደንቀኝም፣ አይሞቀኝም፣ የማይበርደኝ የምኖርበት ሀገር ላይ የምሰራበት ነገር ብዙ አክሰሶች አሉ። ይሄ ቢዘጋም በአናቱ ይተከል ነው የምለው እንጂ እንዴት አዘጋችሁብኝ ነው። ለምን የምኖርበት ሀገር ኮምፎርት የሚሰጥ ሀገር ላይ። ስለዚህ ቪዲዮ ብታጠፋም ሪፖርት ተደርጓል። ቪዲዮ አለው። ቪዲዮ ሺህ ጊዜ ብታጠፋው ሪፖርት ከተደረገ በኋላ ብታጠፋው ምንም ትርጉም የለው። አንዴ እዚህ ላይ አሁን ለምሳሌ የሆነ ቪዲዮ ሰራውና እንትን ተባለ ኮሚኒቲ ጋር ላይ ሰጠኝ። ከሰጠኝ በኋላ ባጠፋው ምንም አይሻልም። ስለዚህ ትክክል አይደለም። ኦፊሻሊ ወጣ ነው። እኔ እንደኔ አይ ሴቶች በዚህ ነገር ካስቀየምኳችሁ በጣም ይቅርታ፣ በእናንተ ጉዳይ ከዚህ በኋላ አልገባም፣ አብሬያችሁ ነው ከዚህ በኋላ ለተጎዱ ሴቶች ከጎናችሁ ቆማለሁ ማለት ትችላለች። እኔ ባምቢን አስታውሳለሁ። እናቷ ጭምር ሶሻል ሚዲያ ላይ ወጣ ስታለቅስ ነበር። የልጅ ጉዳይ ነው። እኔ እናትየውን አላስቻለኝም። እግዚአብሔር በሚያውቀው ባምቢን ጠይቋት። ዮኒ ማኛ ምንድን ነው ያለች በሏት። ደምንባ በምታለቅስበት ሰዓት፣ ያንግ በነበረችበት ሰዓት፣ ምኑንም በማታውቀው ሰዓት አንድ ጅራታም የሆነ ፈረፋንጉ የመሰለ ሰውዬ አታለላት። ሀገር ላይ ደሃ ሀገር ነው የምትኖረው። አይ ዶንት ኬር what life you got። የቤተሰብ ሀብት ማለት የአንተ ሀብት ማለት አይደለም። የሀብታም ልጆች ይህን ታውቃላችሁ። ኢትዮጵያ ላይ የባለ ሀብት ልጅ የሚለብሰው ልብስ እንኳን የባለ ሀብት ልብስ አይደለም የሚለብሰው፣ ተራ ልብስ ነው። ቤተሰብ የሚቀዳ ቆንቋና ናቸው። መኪና እንኳን አያስነዳም የባለ ሀብት ቤተሰብ። ጅብ ነው የባለ ሀብት ቤተሰብ። እግዚአብሔር ምስክሬ፣ ምንም ነገር አያስጠጋም። ስሙ ብቻ ነው ያለ። ስሙ አለ። የባለ ሀብት ቤተሰብ ልጆች ስም ብቻ ነው ያላቸው። ከቤት ትምህርት ቤት፣ ከትምህርት ቤት ቤት፣ በቃ በቁጥጥር የእስረኛ ኑሮ የሚኖሩት የባለ ሀብት ልጆች ናቸው። ኢትዮጵያ ላይ የድሃው ልጅ የፈለገበት ፈታ ብሎ ይመጣል። የባለ ሀብት ልጅ በዘበኛ በሹፌር የትም መሄድ አይችሉም። እንዴት እንደሚጠሉት እሱን ህይወታቸው። ነፃነት ይበልጣል። እግዚአብሔር ምስክሬ ነው የምላችሁ፣ ነፃነት በጣም ይበልጣል። እና ምን ልላችሁ ፈልጌ ነው፣ ጆርዲ የፈለገ ጥሏት በአበሻ ጉዳይ በሴቶች ጉዳይ ቀልድ አታውቅም። ብዙ ጊዜ የጮች እህት ናት። ክሬዲቱን ልንወስድባት አይገባም። ጆርዲ ጎበዝ ልጅ ነሽ። ዶክተር ቤዛ ፋፊ የምትባል ከኔ ጋር እንረጋገጥ ነበር የሆነ ሰሞን ላይ። አሁን እነሱም እየበሰሉ ነው መሰለኝ፣ አንደርስታንድ እያደረጉ የቱን ከየቱ መናገር እንዳለባቸው፣ የቱን ማናገር እንዳለባቸው በጣም ስለሚያውቁ በደንብ እያስተዋሉ ምን እያደረጉ መጥተዋል። ነገሩን ላይናፕ አድርገውታል። ይሄ ነገር ይጠቅማል ለሴቶች፣ ይሄ ነገር አይጠቅምም የሚለውን ላይናፕ እያደረጉ እየሰሩበት ነው። እና ግጃ በርቱ ነው የምላችሁ፣ በዛ አልቃወም። ስለዚህ ኢትዮጵያ ላይ አሁን እንትና ራሱ የባለ ሀብት ልጅ እንኳን ባምቢ ብትሆን ገስዋ የእሷ ግን አይደለም ሀብቱ። ስለዚህ ከቤተሰብ የምትወጣበት መንገድ ነው የምትፈልገው ባምቢ። በዛ ጊዜ አንድ ጉፋዬ የመሰለ ሰው እየመጣ ጀነጀናት ምናምን ነገር። ከዛ ከሱ ጋር ፍቅር ጀመረች። ሳታውቀው መጣ፣ ጮኸ፣ ምናምን ቀለበት አደረገላት ምናምን፣ ብቻ ነገሩ ተበለሻሸ ማለት ነው። ከዛ ይሄ ባለጌ ሶሻል ሚዲያ ላይ ቪዲዮቿን እያወጣ ይፖስተው ጀመር። ቴሌግራም ላይ ገባውለታ። ጉሮሮን ብዬ ይህን ሰውዬ አስቆምኩት። እናትየውም ጆርዲ አልኩኝ፣ ባምቢም ለእኔ ከባድ ክብር አላቸው። እና አሁን መሳቋ፣ አሁን ፈታ ማለቷ፣ አሁን መጫወቷ የሚያናዳቸው ሰዎች አሉ። አሁን የሆነ ላይ ውሃ ውስጥ ሆና የሆነ ቪዲዮ ለቃለች። በጋቢ ትግባ። እኔ እኮ የሚያሳቁኝ ነገር ስንት ነገር ሰው ኢትዮጵያ ላይ ከፍለ ሴት ምናምን ማደር የምትችልበት ሀገር ላይ ውሃ ውስጥ ሆና የምትታይ ሴት ጋቢ ለብሳ ትግባ።